የአፍሪካ ጣሊያን ጉባኤ ከሰዓታት በኋላ የሚጠበቅ የኢትዮጵያ ትልቁ ሁነት ነው። በዛሬው ዕለት በዚህ ጉዳይ ላይ ጆርጂያ ሜሎኒ የጣሊያን ጠቅላይ ሚኒስትር በኢትዮጵያ እንደሚገኙ ይጠበቃል። ከዚህ ጉዳይ ጋር በተያያዘ በቀጥታ ስርጭት የምንመለከተው ጉዳይ ይኖራል። አመለን አግኝተናታል። አመለን እንደምን አለሽ? በምትገኝበት ሁነት ይጠበቃል። አንቺ ባለሽበት ያለው ዝግጅት ምን ይመስላልና የቀጣይ ሰዓታት ተጠባቂ ጉዳዮች ምንድን ናቸው? አመሰግናለሁ ሌኩን። እንደሚታወቀው በዛሬው ዕለት የጣሊያን አፍሪካ ትብብር ሁለተኛው መድረክ በአፍሪካ ምድር በኢትዮጵያ ለመጀመሪያ ጊዜ ይካሄዳል። ይህ የጣሊያን አፍሪካ ትብብር መድረክ ትልቅ ዓላማን ሰንቆ የሚካሄድ ነው። እንደሚታወቀው ከሁለት ዓመት በፊት በጣሊያን ሮም ከተማ የመጀመሪያው የጣሊያን አፍሪካ ትብብር መድረክ መካሄዱ ይታወቃል። በዛ ጉባኤም ሜቴ የተሰኘን ፕላንን ጣሊያን ቀርጻ ከአፍሪካ ጋር ያላትን ሁለንተናዊ ትስስር ለማጠናከር እንዲሁም ከተቀረው ዓለም አቀፍ ጋር ያለውን ግንኙነትም እንዲሁ ለማስተሳሰር የተሰነደው የሜቴ የተሰኘው ፕሮጀክት አፍሪካን ለያዘችው እውን ለማድረግ የአፍሪካን እቅዶች ለማሳካት የተጀመረውን ጉዞ ለማስቀጠል የሚያግዝ ፕሮጀክት ነው። ይህ ፕሮጀክት እንግዲህ የተለያዩ ሀሳቦችን የሰነቀ ነው። በተለይ ደግሞ እንደ አፍሪካ ስንመለከተው በተለይ በጤናው ዘርፍ፣ በትምህርቱ ዘርፍ እንዲሁም ደግሞ በውሃና ኢነርጂ፣ በግብርና ስንመለከተው እነዚህን ፕሮጀክት ያቀፈ ነው የሜቴ የተሰኘው በጣሊያን የተነደፈው እቅድ ማለት ነው። እነዚህን ትኩረት አድርጎ በፈረንጆቹ 2024 ላይ የተከናወነው የጣሊያን የአፍሪካ የትብብር መድረክ ነው። እንግዲህ ሁለተኛው መድረክ በኢትዮጵያ በዛሬው ዕለት የሚከናወነው ማለት ነው። ይህንን ስንመለከት እንግዲህ የጣሊያንና የአፍሪካ ትብብር በተለይ ትልቅ ፋይዳዎች አሉት። ከፋይዳዎቹ መካከል የተወሰኑትን እንኳን ለመመልከት ብንሞክር አፍሪካን ከተቀረው ዓለም ጋር ከማስተሳሰር ባለፈ አፍሪካ አሁን ላይ ያለችበትን የእድገት ጎዳና አፍሪካ ራሷን በራሷ መቻል የምትችል በተለይ ደግሞ አፍሪካ ካሁን ቀደም በተረጅነት የምትታወቅ አህጉር እንደነበረች ይታወቃል። ያንን የተረጅነት በመቅረፍ የአጋር የሆነ ግንኙነትን ለመፍጠር የሚያግዝ ነው እንዲህ ያለው ግንኙነት። ከዛ ባለፈ ደግሞ አፍሪካውያን ካሁን ቀደም ሲታወቁበት የነበረውን የህገወጥ የሰዎች ዝውውር ደግሞ ለመግታትም ትልቅ ዓላማ የሰነቀ ነው። እንዲህ ያለው ጉባኤ በተለይ የሰዎች ዝውውርን በመቅረፍ በኩል ለአፍሪካ ትልቅ ፋይዳ አለው። ያ ማለት ምንድነው? በተለይ ደግሞ ወጣቶች ናቸው አብዛኛውን ጊዜ ወደ ተለያዩ የዓለም ሀገራት የሚሰደዱት። ይህ በእንዲህ እንዳለ ግን አፍሪካ ያላት የሰው ኃይል አብዛኛው ክፍሉ የሚይዘው ወጣት ነው፣ የተማረ የሰው ኃይል ነው። ይህን ህገወጥ የሰዎች ዝውውር በአፍሪካ ማስቀረት ሲቻል ደግሞ አፍሪካ የያዘችውን እቅድ እውን ለማድረግ የሚያግዝ ሆኖ እናገኘዋለን ማለት ነው። ይህ በእንዲህ እንዳለ ደግሞ በተለይ ደግሞ አፍሪካውያን ችግራቸውን በራሳቸው መንገድ ለመፍታት በየጊዜው የሚያደርጉት ጉባኤ ይታወቃል። አሁን ደግሞ አፍሪካ ከጣሊያን ጋር ያላትን ግንኙነት እያዳበርን ስንመጣ የተቀረው የዓለም ክፍል ከአፍሪካ ጋር ያለውን ግንኙነት እያዳበረ እንደሚሄድ ትልቅ ተስፋ የሰነቀ ነው። እንደሚታወቀው ይህ ሜቴ የተሰኘው ፕሮጀክት በፈረንጆቹ 2024 $5.5 ቢሊዮን የተመደበለት ነው። በተለይም ደግሞ በድጋፍና በብድር መልክ ነው ለአፍሪካውያን በልማት መልኩ የሚውለው ማለት ነው። ይህ በጀት ደግሞ እንደ አፍሪካ ስንመለከተው ትልቅ እድል አለው። በተለይ የግብርናውን ስንመለከት ሀገራችን ኢትዮጵያ ያለችበት የእድገት ጎዳና ይታወቃል። ለሌሎች የአፍሪካ ሀገራትን ምሳሌ የሚሆን በተጨባጭ የተረጋገጠ ልማትን እያከናወነች ነው ያለችው። ከዛ ባሻገር ደግሞ ይህንን ልማት ለአፍሪካውያን እውን ለማድረግ ኢትዮጵያ መሰረት ብትሆንም የተመደበውን በጀት ስንመለከተው ጣሊያን ይዛ የተነሳችው ሜቴ የተሰኘውን ፕሮጀክት ስንመለከት አፍሪካ እንደ አህጉር የተያዘውን እቅድ እውን ለማድረግ አፍሪካን ከተቀረው የዓለም አቀፍ ጋር ለማስተሳሰር አፍሪካን ሁሌም እድገቷን ወደ ላቀ ደረጃ ለማድረስ በተለይ ደግሞ ዓለም አቀፍ ተጽዕኖችን በመከላከል ረገድ አፍሪካውያን በአፍሪካ ድምጽ የራሳቸውን አቋምና ውሳኔ ማንጸባረቅ የሚችሉበት ትልቅ መድረክ እንደሚሆን ይታመናል። በዋናነትም ይህ የአፍሪካ ጣሊያን ጉባኤ ትኩረቱን የሚያደርገው የተለያዩ ዘርፎች ላይ ቢሆንም ደግሞ ጣሊያን ከአፍሪካ ጋር የምታደርገው ግንኙነት የተለያዩ የበለጸጉ ሀገራት ከአፍሪካ ጋር የሚኖራቸውን ግንኙነት እንዲያስተሳስሩ የበለጠ እድል የሚፈጥር ሆኖ እናገኘዋለን። ይህ ሲሆን ደግሞ አፍሪካ አሁን ያለችበት የእድገት ጎዳና ከአደጉ ሀገራት ጋር የሚገዳደር እንደሚሆን በቀጣዮቹ በርካታ አመታት ትልቅ ተስፋን የሚሰንቅ ሆኖ እናገኘዋለን። በአጠቃላይ ደግሞ
ከሌሎች የአፍሪካ ጋር ከማስተሳሰር ጎን ለጎን ደግሞ እንደ ኢትዮጵያ ስንመለከተው ደግሞ ኢትዮጵያ በዛሬው ዕለት የምታካሂደው ሁለተኛው የጣሊያን አፍሪካ የትብብር መድረክ እንደ ሀገር ስንመለከተው ኢትዮጵያ እያከናወነችው ያለው የተለያዩ ልማት ይታወቃል። አሁን ያለችበት የእድገት ጎዳና ይታወቃል። የሀገርን ገጽታ በማሳደግ በኩል ደግሞ ለኢትዮጵያ ደግሞ በእጅጉ ትልቅ መሰረት የሚሆን ነው። ኢትዮጵያ ሁሌም ለአፍሪካ በተለያዩ ዘርፎች በነጻነቱም በልማቱም መሰረት የሆነች የመጣች ሀገር ናት። ይህ የአፍሪካ ጣሊያን ጉባኤ ደግሞ እንደ አፍሪካ በኢትዮጵያ መከናወኑ ሁሌም ኢትዮጵያ የአፍሪካ ተምሳሌትና ፈርቀዳጅነቷን የሚያረጋግጥ ሆኖ እናገኛለን። በተለይ እንደ ሀገር እየተመዘገቡ ያሉ ለውጦች የተለያዩ የዓለም አቀፍና አህጉር አቀፍ ኮንፈረንሶች በመዲናዋ መከናወናቸው ደግሞ በተለይ መዲናችን አሁን ያለችበት የእድገት ጎዳና ይታወቃል። አዲስ አበባን እንደ ስሟ የሚገልጹ መሰረተ ልማቶች ናቸው የተከናወኑት። በዚህም እንግዲህ በሰሞኑን አሁንም በቀጣይነት ዛሬን ጨምሮ እስከ እሁድ የሚቀጥለው ጉባኤ ደግሞ የተለያዩ የአፍሪካ ሀገራት መሪዎች የሚታደሙበት ነው። ይህ የተለያዩ የአፍሪካ ሀገራት መሪዎች ሲታደሙ ደግሞ መዲናዋን የሚያዩበት አጋጣሚም አለ። ይህ ደግሞ እንደ ሀገር ገጽታችን በመገንባት ረገድ ካሁን ቀደም የነበረውን የኢትዮጵያን መልክ የሚቀይር ኢትዮጵያ ሁሌም የአፍሪካ ተምሳሌት ፈርቀዳጅነቷን የሚያረጋግጥ ሆኖ እናገኘዋለን። እንደ ማጠቃለያ ለይኩን የማነሳው ሀሳብ ምንድነው? በተለይ ይህ የአፍሪካ ጣሊያን ጉባኤ ከአፍሪካ ባሻገር ለኢትዮጵያም ትልቅ የገጽታ ግንባታ ያለችበትን እድገት የሚያረጋግጥ አፍሪካ ደግሞ እንደ አህጉር እየሄደችበት ያለውን ርቀት የሚያረጋግጥ ከተቀረው የዓለም አቀፍ ማህበረሰብ ጋር የሚያስተሳስር ዓለም ከአፍሪካ ጋር ያለውን ቁርኝት ደግሞ የሚያረጋግጥ የሚያጠብቅበት ሆኖ የምናገኘው ነው የሚሆነው። ይህ ሁለተኛው በአፍሪካ ምድር በመዲናችን አዲስ አበባ በዛሬው አመሻሽ ላይ የሚከናወነው የአፍሪካ ጣሊያን ጉባኤ ትልቅ መሰረትን ለአፍሪካ የሚጥል ሆኖ የምናገኘው ነው የሚሆነው። ለይኩን አመለወርቅ መኳንን ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ላደረሽ መረጃ እናመሰግናለን።